እንደምን አላችሁ? ሁላችሁም ሰላም ናችሁ? እግዚአብሔር የተባረከ ይሁን። ይሄ እንግዲህ ቶኪንግ ሶንግስ በመባል የሚታወቀው ፕሮግራማችን ነው። ከዚህ በፊት በዘጸአት መዝሙሮች፣ በኔ ዝማሬዎች በብዙዎቹ ይህንን ፕሮግራም እየቀዳን ለአካሉ ለክርስቶስ አካል በዓለም ሁሉ ዙሪያ በረከት ሲሆን ቆይቷል። ብዙ ምስክርነቶችን ሰምተናል። ዛሬ እንደ እግዚአብሔር ፈቃድ ሆኖ ፓስተር እንዳለ ወልደ ጊዮርጊስን ወደዚህ ጋብዘነዋል። ጥሪያችንን አክብረህ በእውነት በፍጹም ልብ ቅንነት በደስታ ጥሪያችንን ተቀበለ ጊዜን ሰውተህ ስለመጣ በጣም ላመሰግንህ እወዳለሁ እና እግዚአብሔር ምድራችን ላይ ካስነሳቸው በጣም ድንቅ ቅኔዎችን የበጉን ዝማሬዎች ከሰጠን ከተባረክንባቸው በእነዚህ ዝማሬዎች በጣም ብዙ ቀናትን፣ ዘመናትን፣ ምሽቶችን፣ ንጋቶችን አልፈናል፣ ሁኔታዎችን አልፈናል እና ብዙ ታሪክ ምስክርነቶች አሉን እያንዳንዳችን ብናወራ። ስለዚህ ዛሬ እድል አግኝተን ስለ እነዚህ ዝማሬዎች ለመጠየቅና መዝሙሩን ከመዘመራችን በፊት እንድናወራ ነው ዛሬ የፈለግነው ማለት ነው። ሳትነካኝ አልወጣ ከዚህ ሳትነካኝ አልወጣ ከዚህ ይፈውስ ይዳሰኝ እጅ ይፈውስ ይዳሰኝ እጅ ይፈውስ ይዳሰኝ እጅ ይፈውስ ይዳሰኝ እጅ። ይህን ዝማሬ በምን አይነት ሁኔታ ውስጥ ነው የተቀበልከው? ምንድን ነው ኢንስፓየር ያደረገ ሀሳቡን የጫረብህ? ይህን አይነት መልእክት ያዘለ ዝማሬ እንድትዘምር ምክንያት አለ እና ባክስቶሪው ምን ይመስላል? በምን አይነት ሁኔታ ውስጥ እያለፍክ ነበር? በምን አይነት ሁኔታ ውስጥ ሆነ ነው ይህን ዝማሬ የተቀበልከው? አንደርስታንድ እንድናረግ ማለት ነው። እጅግ ማከብርህ የምወድህ ታላቅ ወንድሜ ጆዬ፣ እኔ እንግዲህ እንዲህ በጠራህ ነው ቀለል የሚለኝ። እጅግ ወድሃለሁ። ይህን እድል ከአምላኬ ጋር በአንተና በህብረቱ ስለተሰጠኝ እጅግ አድርጌ አመሰግናለሁ። ክበሩልኝ። 2003 ዓመተ ምህረት እንደኛ አቆጣጠር እንድጸልይና ወጣ ብዬ እንግዲህ ከከተማ ለመጀመሪያ ጊዜ ይመስለኛል። ብዙ እንደዚህ አይነት ልማድ የለኝም። እዚህ አዲስ አበባ ዙሪያ ካሉ አነስተኛ ከተሞች መሀል ባለ አንድ ማረፊያ 2 ቀን አካባቢ ለመጾም ለመጸለይ ውስጥ የሞላና ወደዛ ሄድኩ። ጊዜው በጣም የሚያታግል የሆነ ህይወቴ ላይ መቀየር የሚገባው መለወጥ የሚገባው ነገር እንዳለ መንፈስ ቅዱስ ሲጠቁመኝ ያንን መስመር ለማለፍ የአምላኬን መንካት የአምላኬን መዳሰስ ፈልጌው ነበር። ማቴዎስ 8 ላይ እንግዲህ አንድ ለምጣም መጣና ጌታ ሆይ ብትወድስ ልታነጻኝ ትችላለህ ሆይ ብሎ ሰገደለት ይላል። ማህበረሰብ የሚጸየፈውን ሊነካው የማይፈልገውን ሰው ጌታችን ዳሰሰው። እወዳለሁ ንጻ። የኔም ህይወት እንደዛው። ይህ ዓለም ብዙ የሚያታግል ብዙ አይነት የማይገመቱ በሰው ልጅ ህይወት ውስጥ ያልፋሉ ተብሎ የማይጠበቁ ነገር ግን ድንገት ሆነው የሚገኙ ነገሮች ሁሉ በህይወቴ ላይ አልፈዋል። ቤተክርስቲያን ውስጥ ሳገለግል ለማንም ገልጦ የመናገር ሄጄ እንደዚህ ሆንኩ፣ እንዲህ ተቸገርኩ፣ ራበኝ፣ ጠማኝ፣ የታክሲ አጣው፣ ምግብ አጣው፣ ጌታን ካገኘውባቸው ጊዜያትም ከዛም በፊት በነበረ ልማድ እንዲህ አይነት ነገር ፈጽሞ የለኝም። እነሱ እንዳሉ ሆኖ መንፈሳዊ ጥያቄ ማለት ዕለት የሚቀየር መድረክ ላይ
በጓዳም የእግዚአብሔርን ሕዝብ ማገልገል ጉዳይ እግዚአብሔር ከሰየመው ማንነቴ ጋር ተያይዞ በተለወጠ ማንነት የሚለወጥ አገልግሎት የሚለውጥም አገልግሎት ልቤ በጣም ስለፈለገ ያን 2 ቀን በጌታዬ ፊት እንደዛ ለምጣም ነው። በቃ ዳሰኝ። ክፍሏ ውስጥ እየተሽከረከርኩ ሳትነካኝ ከዚህ ቤት አልወጣም። በቃ አወራረድብሃለሁ። አንዱ እኔን ለመንካትህ ምልክት የሚሆን ነገር በምድሪቱ ላይ የምትገልጠው ነገር በህይወቴ ላይ ያስፈልጋል ብዬ አንደኛ በአገልግሎቴ በግል ህይወቴ ያሉኝ ጥያቄዎችን ይዤ በእግዚአብሔር ፊት ቀረብኩ። አንዳንድ ጊዜ ገልጣችሁ ለሰው የማትነግሯቸው ብትነግሩም ለስላቅ የሚሆኑ ነገሮች አሉ። እግዚአብሔር ግን የሚረዳቸው ማለት ነው። 2003 የዛሬ 14 ዓመት ለውጠኝ ይሄ ነገር ይቀየር አለያ ግን ከአገልግሎቱም ሰርክል ከብዙ ነገሮች ስታክ ላደርግ የምችልባቸው ብዙ ተግዳሮቶች አሉብኝ። ጌታ ሆይ ንካኝ ነው። እርግጥ ነው እግዚአብሔር ይነካል፣ እጁ ሕያው ነው እና በህይወቴ ላይ ያችን 2 ቀን እግዚአብሔር ከዛ በፊትም አድርጎታል። አብልጦ ያደረገውን ደግሞ ከፍቶ ለቀቀው ቧንቧውን ላይ ማለት ነው። ያ ቧንቧ እስከ ዛሬ ሳይዘጋ እየፈሰሰ እንግዲህ እምቢ አረ በቃ ይብቃኝ ብትልም የማያቆም ሆኖ ቀጥሏልና መነካቴን እኔ አውቀዋለሁ። ኢሞሽናል ዳሜጅ ቤተሰብ አካባቢ በለው ሚስ አንደርስታንድ መደረግ ያው እንዳለ ሲባል የኢትዮጵያ ቤተክርስቲያን የሆኑ ግሩፖችን በለው የሆኑ ሰርክልም በለው ምንም ስያሜ እንስጠው እሺ እኔን የሚረዱበት መንገድ አለ እና አሁንም ድረስ ያለኝ ወግና የየለት ስርዓቴ ምንድነው? ለማንም ከምነግረው ነገር በላይ ለእግዚአብሔር የልቤን አወራለሁ። ምክንያቱም እውነተኛ ለውጥ እሱ ጋር ብቻ ነው ያለው እና የውስጥ ድቀት የገጠመው ሰው ዝም ብሎ ለሰው ነገሩን እያወጀ ከሚዞር አንዴ ነክቶ ለዘላለም ቀይሮ የሚያስቀረውን አምላክ በቃ ከጠየቀ ያ ዴድ ሎክ ነው። በቃ ቅርቃር ውስጥ የመፍትሄ ሁሉ ቅርቃር ውስጥ ገብቶ ህይወቱ ተቀይሮ ይቀራልና ያ ኢንሲደንት ነው። ይሄም ዝማሬ በዛው 2 ቀን ውስጥ በነበረኝ ጾም ጸሎት ተቀብዬው የወጣው ዝማሬ ነው። ጆይ ተወራርጄበት ሳትነካኝ መውጣት አልፈልግም። መቼም ተመሳሳይ አይነት የህይወት ለመመድና የጸጋ ለመመድ ውስጥ እንዳለፈ ሰው ይሄን መዝሙር ሳየው ጉልበቱን ሳየው አቅሙን ሳየው ምን ያህል እንደሚነቀነቅ ሳየው እንዲህ አይነት ዝማሬዎች በኢንካውንተር ውስጥ ብቻ ዳውንሎድ የሚደረጉ ናቸው እንጂ ዝም ብሎ ቤት መታ ቤት ደፋ በሚል ግጥም በመቻል የሚመጡ አይደለም። ከላይፍ የሚመነጩ ከእግዚአብሔር ጋር ፊት ለፊት ኢንካውንተር ከማድረግ በህይወትህ ላይ እግዚአብሔር ቀጥታ ከሰራው እና ከነካው ከዳሰሰው ነገር ውስጥ ተጨምቀው የሚወጡ ናቸው። እንዲህ ሲሆኑ ደግሞ ዘመናትን ይሻገራሉ። ለየትኛውም ትውልድ በየትኛውም ሁኔታ ላይ ሚኒንግ ያላቸው ይሆናሉ። ድንበርና ዘመን ዘለል ይሆናሉ ማለት ነው እና መንፈስ ቅዱስ ደግሞ ባካፕ ያደርጋል። ለምን? እውነት ነዋ። ኢየሱስ ስራ ነዋ። ቃሉ ነዋ። ስራው ነው። ተአምራቱ እኮ ነው። እኔ አንድ ነገር እረዳለሁ። እኛ እዚህ ጋር ስንቆርጥና ስንጨክን በቃ ስንል በቃ ሳትነካኝ አልወጣም ከዚህ ማለት በአፍ ሳይሆን ከልብ ካልክ that's the moment change of mind የምናረግበት ይሄ በሁለት ሀሳብ ማወላወል ሳይሆን enough is enough በቃ የምንልበት ጊዜ ያቺ ጊዜ ነች። ጸጋ የሚለቀቅበት ኃይል የሚለቀቅበት የእግዚአብሔር እጅ የሚዘረጋበት እግዚአብሔር በነገራችንና በእኛ መካከል ጣልቃ የሚገባበት ማለት እግዚአብሔር የእኛን ውሳኔ ነው የሚጠብቀው። በቃኝ እንዲህ አምርረን እንደዚህ ሳትነካኝ አልወጣ ከዚህ ይዳሰኝ ይፈውሰኝ ይንካኝ ይለውጠኝ እጅህ ብለን ከልብ
መጽሐፍ ሲናገር ይላል እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔር ከልብ ከተፈለገ ይገኛል። ሃሌሉያ ሶ ፓወርፉል። ይህን መዝሙር ስትዘምረው ወይም ሲዘመር የሚታይህ ምንድን ነው? ምናልባት ኢትዮጵያ ውስጥ አንዳንድ ክርክሮች አሉ። እንግዲህ ይሄ የዓለም አቀፉ ኢሹም ሊሆን ይችላል። ጆዬ ምንድነው መዝሙርን እንደ ድርሰት እንደ እውቀት በቃ የሚችል ሰው መገጠምና መዘመር የሚችል ሰው ወይም ዜማ ማውጣት የሚችል ሰው ሊለው ይችላል ብለው የሚያስቡ አሉ። እንደዚህም አይነት አርጊመንቶች ብዙ ሰዎች ሲያነሱ ሰማሉ። መዝሙርን እኮ በሌሊት በማይመች ውድቅት በሆነ ሰዎች በብዙ ነገር ውስጥ በድንግዝግዝ በሚያልፉበት ጊዜ የሚያቀብል እግዚአብሔር ነው። እና ይሄ መዝሙር ለኔ ምን ማለት ነው ከተባለ የዘመናት ታሪኬ ነው። የዘመናት ታሪኬ ነው። በእውነት ላይ አልዋሽም። ለምሳሌ አንዳንድ ሰዎች መከራከሪያ ነጥብ ያነሳሉ። መዝሙር ስትዘምሩ ወጥ ይሁን ከፍታ ካልክ በከፍታ ጨርስ 13 15 እና ምናምን መዝሙር ስታሳትም ከፍ ላለው እንዳልክ እንደወረርክ እንደከነፍክ ጨርስ የሚሉ አሉ። which is wrong። በሰው ህይወት ውስጥ መስከረም፣ ጥቅምት፣ ዳር፣ ታህሳስ ምናምን የሚባሉ ወራት እንዳሉ የዛሬው ሐሙስ ለነገው አርብ እንደሚለቁሉ የምናስተናግዳቸው የህይወት መልኮች አሉ። እዚህ ውስጥ እንግዲህ ሳትነካኝ አልውጣ ከዚህ ይፈውስ ይዳሰኝ እጅ ከምን ልቤ ላይ ስብራት አለ። በቃል ተሰብሬ ሊሆን ይችላል። ወደ ኋላ ትንሽ ጠጋ ብልልህ ከነዛ ዓመታት ቤተክርስቲያን ተደጋጋሚ እኔ ላይ ደብዳቤ ምጽፍበት መድረክ ላይ ትናገራለህ። ያለ ጭድ የተመረጋችሁ ናችሁ አልከን ተብዬ ጅባ የሚያክል ደብዳቤ ተጽፎብኝ ለጥበቃ ተሰጥቶኝ ማለት ነው። አታስፈልግም ተብያል። ዩሲ እቺ ምላስ እውነትን የምታወራ ምላስ ኢሞሽናል ስቴቴን ሰማይ አስነክቼ አልናገርም እግዚአብሔር እስከሚያውቀው። እና ቸርች ፖለቲክስ፣ የግለሰቦች ሚስ አንደርስታንዲንግ፣ ኢኮኖሚካል ዳሜጅ፣ መንፈሳዊ ውጊያ። አሁን እዚህ መካከል ያላችሁ እኔ አየር ላይ እንደከረምኩ ነው የኖርኩት ዛሬ ለረፍት ነው እዚህ የመጣሁት የምትሉ የላችሁ። you have something ክራይ ቤት ውሃ ቢል ምናምን የሚባለው በለው ከፋይናንሻል እንትን ጀምሮ እስከ መንፈሳዊ ነገር የሚያታግል ነገር አለ። ይሄ ዞሮ ዞሮ የት አካባቢ ይደርሳል ካልክ ጭንቀት፣ ነገ ምን ይመጣ ይሆን፣ እንዴት አልፈው ይሆን፣ ይሄንንስ ደግሞ በምን ደፍነው ይሆን የሚሉ በማዳበሪያ ጠቅጥቀህ ልትሞላቸው የምችል ጥያቄዎች ይመላለሱባል። ዘመንን በተካ ቁጥር ማለት ነው። እና እውነት ለመናገር ላይን ሳይሆን ልቤን የሚነካ አድሬስ የሚያደርገኝ እግዚአብሔር ነው። ምክንያቱም ብዙ ጊዜ የተጠራጠርነውን ስድብ ከኛ ሊያርቅ የሚችለው እግዚአብሔር ብቻ ነው። ለምሳሌ የፈራሃው የቤት ሰው ኤሌዘር አይወርስህም ያለው እግዚአብሔር ነው፣ የጎረቤቱ ሰው አይደል። ጌታ አምላክ ነው መጥቶ የአብርሃምን የዘመናት ጥያቄ ልጅ አሰጠኝም ወይ የሚል ልወረስ ነው ወይ የሚል የልቡን ጥያቄ ሹክሹክታውን ሰምቶ ሊመልስ የሚችል ያህዌ ኤልሻዳይ እግዚአብሔር ነው። እንዲህ እንኳን እያወራሁኝ ብዙዎቻችን አሁን እየተነካን ብዙዎቻችን እየተዳሰስን ነው። እና ልቤን የሚነካ ጥሻውን ማለት በጣም ብዙ ጆይ እዚህ ጋር ቁም ሳጥን አለ፣ እዚህ ጋር በርሜል አለ፣ እዛ ጋር ጎማ አለ። ልብ ውስጥ የሌለ ነገር የለም። ማዳበር ምኑን ከምኑ ጠቅሰ ሁሉ ነገር ሰው አምሮ ወስዳል። ያንን ሁሉ አልፎ አድሬስ ሊያደርግ የሚችል እጁ ረጅም ከማዳን እጁ ያላጠረች እግዚአብሔር ነው። እሱን አምላኬን ነው የሚገልጥልኝ ልዑል ጌታዬን። ድርሰት አይደለም። አይተው ከሆነ እኮ ፓም ያስተኛ አይደለም ግጥሙ። ወይኔ እዚህ ጋር የተጠቀመው ሰምና ወርቅ ልትለው አይችልም። በግልጽ ነው የተናዘዝኩት። በቃ ዳሰኛ በቃ እንደዚህ ንካኛ ተቀይሬ ይቀራለሁ። የ430 ዓመት ጋይስ የ430 ዓመት የእስራኤል መከራ ወደ ግብጽ በሮ በወረደው በአንዱ አምላክ ወደ ግብጽ ሊያድናቸው በወረደ አምላክ አንድ ድምጽ ነው ያሰማው እግዚአብሔር ሕዝቤን ልቀቅ በሚል
ከዛ በኋላ ግብጽ መተራመስ ጀመረች። እግዚአብሔር በችግራችን ላይ መድኃኒቱን ሲገልጥ እስከ መጨረሻው ነው ሊፈውሰን የሚችለውና ዘመናት የቆጠረን ነገር እግዚአብሔር ኦቨርናይት ማስተካከል ይችላል። ለእኔ ድርሰት አይደለም ጆዬ፣ በቃ ይነካኛል፣ ይነዝረኛል። እያንዳንዱን የአካላተኝ ሴራ ሁሉ ይነካቸዋል። ታሪኬን ወደ ኋላ አጠነጥናለሁ። አቤት ያ እንዳለ ያ የተገፋው ያ ማንም የማይፈልገው አንድ ብስኩት ሊጋብዘው እንኳን ሰው የማይፈልገው ያን ሰው ጌታ አምላክ አንዴ ዳሰሰው። እወዳለሁ ንጻ ብሎ ማለት ይሄ ነው መዝሙሩ ለኔ። እግዚአብሔር የተባረከ። እግዚአብሔር ትልቅ ነው፣ ምስጋናውም ብዙ ነው። ላይፍ ኢዝ ኤ ጆርኒ እላለሁኝ እና ላይፍ ኢዝ ኤ ጆርኒ ወደ ክርስቶስ ፍጹም ሙላት እሱን በመምሰል ጉዞ ላይ ነን ያለ ነው። ክርስትና ማለት ይሄ ነው። ግን እንዳልከው ብዙ ላንድስኬፖች አንዳንዴ የምትገምታቸው፣ አንዳንዴ የማትገምታቸው፣ አንዳንዴ የምትጠብቃቸው፣ አንዳንዴ ሰርፕራይዝ የሚያደርጉ ይገጥማል እና ብዙ ሰዎች ሌክቸር ሊያደርጉ እንደሚሞክሩት ላይፍ አልጋ ባልጋ አይደለም። ኢትስ ኤ ጆርኒ፣ ኢትስ ናት ስታግኔት ስቴሽነሪ አይደለም። ኢትስ ኤ ጆርኒ እና ጆርኒ ካለ ደግሞ የተለያየ ላንድስኬፕ፣ አንዳንዴ ተራራ፣ ሸለቆ በተለያየ መልክ የሚገለጡ ማለት ነው እና ነገር ግን የህይወታችንን ጉዞዎችና ገጠመኞች ሁሉ በማስተማር በትምህርት አሰልጥኖን ከፊታችን ላለው ለሌላ ሁኔታ በተሻለ ማንነት አስተምሮን እያስመረቀ መዝሙር አስቀብሎን የሚያወጣ እግዚአብሔር የተባረከ ይሁን። ወደ መዝሙር የሚቀይር እና አልተጎዳም፣ አተረፍክ እንጂ ይሄን ዝማሬ ይዘህ ከዚያ ሁኔታ ወጣ። people meant or the enemy meant to harm you። ጠላት አንተን ሊጎዳህ ብሎ ብዙ ነገር አመጣ። እግዚአብሔር ግን ዝማሬ ሰጠ። ለሁላችንም እንደዚህ ነው ጌታ። አሜን። እግዚአብሔር የተባረከ ይሁን። አሁን እንዘምረዋለን። እጅ ነው
የሚያብስልኝ የልቤን እንባ እጅ ነው ደስታ የሚሰጠው ቤት ስገባ ይፈውስ ይዳሰኝ እጅ ይፈውስ ይዳሰኝ እጅ ይፈውስ ይዳሰኝ እጅ ይፈውስ ይዳሰኝ እጅ ላይ ላይን ሳይሆን ልቤን የሚነካ ጥሻው ውስጠቴን በፍቅር የሚያንኳኳ ሚነቀል ነቅሎ ሚተከል ተክሎ የሚለውጠኝ ሌላ አድርጎ እጅህ ወዳጅ እጅ ውዴ እጅ የኔ ወዳጅ እጅ ይፈውስ ይዳሰኝ እጅ ይፈውስ ይዳሰኝ እጅ ይፈውስ ይዳሰኝ እጅ ይፈውስ ይዳሰኝ እጅ Thank you, Jesus. አሜን። ጌታ ሆይ እንደ ዘመርነው ይሁንልን። ያንዳንዳችን እንዳስን ፈውስን፣ ቀድሰን ለክብርህ አብቃን። በውድ ልጅ በጌታ በኢየሱስ ክርስቶስ ሕያው ስም ለዘላለም አሜን። ሃሌሉያ። Give him praise. ከዚህ ዝማሬ ጋር ስፔሲፊክሊ የተያያዘ በህይወት ላይ ያለ ለኦዲየንሱ መናገር የምትፈልገው ምስክርነት አለ ወይም ደግሞ ስለ ሌሎች ሰዎች ይሄን ዝማሬ እየሰሙ ወይም ደግሞ እየዘመሩ በህይወታቸው ላይ እግዚአብሔር ኢንካውንተር ያደረጋቸው ወይም የሆነ የሰማው ምስክር ስፔሲፊክ የሆነ ነገር ካለ ማለት ነው።
ከዚያ በኋላ ከጉባኤው መካከል ለአንድ ወይም ለሁለት ሰው እድል እሰጣለሁ። በዚህ ላይ ምስክርነት ከዚህ መዝሙር ጋር የተያያዘ ካላችሁ ስፔሲፊክ የሆነ ማለት ነው። እንዳልኩት ዝማሬው እኔን አብልጦ በእግዚአብሔር ፊት በተመጠኑ ቃላት ከዜማ ጋራ ጉዳይን እንዳወራ ሆኜ አንድ ጊዜ አልልህም ብዙ ጊዜ እየፈወሰኝ ነው የኖርኩት። የቅርብም ዓመታት በየመድረኩ ቆሜ ስዘምር አንዳንድ ጊዜ ጉባኤውን ረሳዋል። ልቤ ከብዙ ነገር ጋር ታግሎ ውሳኔዎቼ ሊከፉ ጠርዝ ላይ በመቆምበት ጊዜ ጌታ አምላክ ስሜቴን ከክፉ ግልብ ሲያድን ፍቃዱን ከማያማክል አካሄድና የቦታም ለውጥ ሌላም ልንሰይማቸው ምንችላቸው ነገሮች በህይወቴ ላይ ከመከሰታቸው በፊት እግዚአብሔር በዚህ በኩል አልፎ በመንፈሱ ስጋዬን ሲዳስስ መንፈሴን ነፍሴን ሲዳስስ ብዙ ምስክርነት አለኝ። ጆዬ በየጉባኤው ቆሜ ስዘምር ብዙ አይነት ፈውሶች ሲካሄዱ አይቻለሁ። የታመሙ ሰዎች ሲድኑ፣ ኩላሊታቸው ፌል ያደረገ ምስክርነት ሲልኩልኝ ድነው ማይቆጠሩ በጣም አምላኬ በመንግስቱ ውስጥ ለራሱ ክብር የጸጋው ክብር ይመሰገን ዘንድ ብዙ ምህረት በዚህ ዝማሬ ውስጥ አልፎ ለሰው ብሎም ለራሴም ሲያደርግ አይቻለሁ እና በየማለዳው በዘመርኩት ቁጥር ባሰብኩት ውስጤ ባዜመው ቁጥር የሆነ ቅድም እንዳልኩ እየነዘረኝ የሚያልፍ ነገር አለ። እንዳልኩ ኢንካውንትሩ ቀላል ስላልነበር እግዚአብሔር እለት ይህንን ነገር ያደርጋልና በቃ ምግብ ሆኖልኛል ማለት ይቻላል እና ብዙ ምስክርነቶች በአገር ውስጥ በውጪ ቋንቋውን እንኳን አማርኛን የማይሰሙ የሌላ ቋንቋ ተናጋሪ ሰዎች ይህን ዝማሬ እየሰሙ መንፈስ ቅዱስ ሲዳስሳቸው በአይኔም አይቻለሁ፣ ምስክርነትም ሰምቻለሁ ማለት ነው። ጆዬ እግዚአብሔር የተባረከ ነው። ዳዊያ የሆነ እግዚአብሔር መንፈስና እጁ ባለበት እውነቱ ባለበት የሥራው ምስክርነት ባለበት እግዚአብሔር እጅ ሁሉ ጊዜ ስለሚገለጥ ምስክርነት ላይኖር አይችልም። ጀስት ይሄን መስማት ስላለበት ነው። ከዚህ ጋር የተያያዘ ለኦዲየንሱ እድል ልስጥ፣ በቀኝ በግራ ካላችሁ። ይሄ አልበም ሲወጣ እኔ ሁለተኛ ልጄን ወልጄ አራስ ነበርኩኝና ሕያው ምንጭ የሚለው አልበም በብዙ በከባድ ሁኔታ ማልፍበት ጊዜ ነበረ። ጥሩ ስራ ነበረኝ። ጥሩ ስራ ኮንትራት ያልቆ ሉዝ አደረኩኝ። ከዛ አራስ ነኝ፣ ቤት ውስጥ ነኝ። ያው እንግዲህ ፖስት ማርተም ዲፕሬሽን አለ ማለት በቃ ብቻ ስትሆኑ በቃ የሚዋጋ ነገር አለ፣ ብዙ ነገር አለ። በአገልግሎቴም አንድ ዝቅታ ላይ የነበርኩት እና ፓስተር እንዳለው አንዳንዴ ኤክስፕሌን ማድረግ አትችሉም። በቃ ያላችሁበትን ነገር ኤክስፕሌን ማድረግ አትችሉም ለሌላ ሰውና ጓደኞቼ ዳኒ ቤዝና ፈዬ ቤቴ ሊመጡ ሊጠይቁኝ ምን ይዘንልሽ እንምጣ አሉኝ። የእንዳለን መዝሙር ይዛችሁልኝ ነው አልኳቸው። ከዛ ሲዲውን ይዘውልኝ መጡ። ሰማሁት፣ ደግሜ ሰማሁት። እያንዳንዱ መዝሙር የእውነት በህይወቴ ስራ ሰራ። እያንዳንዱ መዝሙር እና ስንፍናዬን ሲያነሳ ከወረድኩበት እንደ ንስር እሱ እንዳለው በፍጥነት ጨምሬ የእውነት የሮጥኩበት ሲዝን ነበረ። ከባድ ከሆነ ዳርክነስ እና ዝቅታ ወደ ከፍታ የሄድኩበት ሲዝን ነበርና እግዚአብሔር እንደ ቱል ተጠቅሞበት እያንዳንዱ መዝሙር የሰራኝ አልበም ነውና ባለውለታዬ ነው። ባለፈው እንዳልኩት በቃ አንዳንድ ዘማሪዎችና ዘማሪዎች ባለውለታዎቻችን ናቸው እና ባለውለታዬ ነው እና ይሄ መዝሙር ደግሞ ስፔሲፊክሊ ይሄ መዝሙር
እኔ ጌታ እንዲለውጠኝ ፈልጌ ዘምሬው ጌታ ያለፈኝ ጊዜ አላስታውስ። የእውነት ለጉበኞች ፕሮግራም አዘጋጅተው ቢሆን ተንበርክከን እግዚአብሔርን ስሙን ጠርተን ለምነነው እጅህ ይንካን ብለን በቃ ለውጠን ብለን እግዚአብሔር አላለፈን። እግዚአብሔር ደርሶልናል። የእውነት እግዚአብሔር የእውነት ከልባችን ከጠየቅነው የሚገኝ አምላክ ነው እና ይሄ መዝሙር ከተዘመረ ማለት ያው በአልበም ከወጣ ጀምሮ እስከ ዛሬ ድረስ እኛ የጸሎት ፕሮግራም አዘጋጅተን ያልዘመርንበት ፕሮግራም የለም። ህዝቡ የእውነት ኢንጌጅ ያደርጋል ከእግዚአብሔር ጋር። ይሄን ስንዘምር ሲሪየስሊ ነው ምን ይዘው ማለት እንደ ማለፊያ ዘምረ ነው አናውቅም። ምክንያቱም በህይወታችን ላይ ከባድ ስራን ስለሰራ የእውነታችንን ከልባችን የእግዚአብሔርን መንፈስ ደግሞ ኤክስፔክት እያደረግን እንዘምረዋለን። ከአንድ ነገር ወጥተን አንድ ስቴፕ ከፍ ብለን ራሳችንን እናገኘዋለን እና በእውነትም ህይወትህ ላይ እንደሰራ እኛ እናውቃለን። ያው ምስክርነቱን እንስማ ብለን ነው እንጂ እንዴት እንደተጻፈ እንስማ ብለን ነው እንጂ በደንብ ያስታውቃል። ምንም ጥያቄ የለውም። ያስታውቃል የተሰራ ሰው እንደዘመረው፣ በዚህ መዝሙር የተሰራ ሰው እንደዘመረው። የእውነት እግዚአብሔር ደግሞ ህዝቡን ሊሰራበት እንደ ቱል እንደተጠቀመው በደንብ ያስታውቃል። ግልጽ ነው። ከዚህ በኋላም ደግሞ ይዘመራል፣ ለዘመናት ይዘመራል። እግዚአብሔር ፐርሰናል ህይወታችንን፣ ቤተሰባችንን፣ ልጆቻችንን፣ የኛን ደግሞ ቤተክርስቲያናችንን ከዛም አልፎ ደግሞ ትውልዳችንን፣ አገራችንን ከፍ ብለን እስክናይ ድረስ ደግሞ ምን ዘምረው ነው በእግዚአብሔር ፊት የምናቀርበው። በግላችን ለብቻችንም በጓዳችን የምንለው አንድ ላይ ደግሞ ተያይዘን በህብረት የምንለው ነውና በጣም ትልቅ ጊፍት ነው። እናመሰግናለን ይሄን ስለተቀበልክ። እውነት ባለፍክበት በከባድ ሁኔታም ቢሆን እግዚአብሔር ግን ያንን አሳልፎ ለኛ ስጦታ ስላረገ የእውነትም ደግሞ ለቤተ ክርስቲያን ስጦታ ሆኖልናል እና እግዚአብሔር ይባርክ።